እባክህ ጌቴ ልጄ በጣም ታማብኛለች ለምን ትመርገን 50 ብር ስጠኝ እባክህ ያያ አትለፈኝ ልቀቂኝ ሴትዮ ሱፉ ይቆሽሻል አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ ልቀቂኝ ይቅርታ ጌቴ አንተ ለሻ የምከፍል 50 ብር የኔን የልጄን ህይወት ያተርፈዋል ቆይ አንተ እንደዚህ ተንደላቀ ያወርክ ለዳው አታዝነ ምን የተንደላቀቀ ኑሮ አንቺ ስለኔ ምን ታውቂያለሽ ለራሴ ተናድጃለሁ ባክሽ ዞር በይ እንደዚያ ሄሎ ዳግም ሄሎ አቤት ዛሬ ማገመም ታወቅ አዎ አላስገቡኝም ጫማህ ተቀዷል ፕሮቶኮል አልጠበቅም ብለው መለሱ ኢቭን ራሱ እኮ ኢንተርቪው አላደረጉኝ ሱፌን ትመልሳለህ አዎ ሱፌን አሁኑን አውልቄ መልስልሃለሁ በቃ እንዳቆይ እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ ምግብ ራሱ ከበለው 2 ቀን ሆነኝ በቃ ይቺ ሀገር ለኔ ያለው በጫጫው እናት ያማርብኛል ሱፌን ይዘህ መጣ ደውል ሳትሽ ቢያሸንፍ እንካ ወንድሜ ዛሬም በዚህ ዳቦ ለፎ ፈጣሪ ሁላችንም እንባ ያብሰን ልብስ ሰውን አይገልጽም ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው አንዳችን ለአንዳችን እንዘን አጂጄ ይሄ ቦታ በጣም ነው የሚያምረው አዴላ ክብር ሙሉ ለሙሉ ይበቃዋል ደሞ እኮ እንዴ ነው የምንጋባው ሰርጋችን ድምቅ ማለት አለበት እሺ ፋና ለምን ታካብጃለሽ የሁሉ ብር ለምን እዚህ ላይ ይወጣል በቃ ቀለል ባለ መንገድ ሰርጉ ይደገሳል እንዴ ምን ለማለት ፈልገ ነው አባቴ እኮ ብሩን የላከው ሁለታችንንም ለማስደሰት ነው አይደል ደሞ ለሰርጋችን ካልሆነ ለምን ልናደርገው ነው ኧረ ጎበዝ ምን ሆናችሁ ነው ገና ሳትጋቡ ጭቅጭቅ ጀምራችሁ ባልሆነ ዚዙዬ ባክሽ አስረጁ አባቴ የላከውን ብር ሙሉ ለሙሉ ተጠቅመን ድል ያለ ድግስ እንደግስለን ብያለ ነው ዳግም እንደሱም አይሆንም አባቴ የላኩትን ብር አክብረን ሰርጉ መደገስ አለበት ዳግም እስኪ እሷን እንኳን ከማትጓደኛች አይደለች እንዴ እሺ ይላል እንጂ እንደውም አንቺ ምን ታደርጋለሽ ሙሉ ብሩን ለሱ ትልኪለታለሽ ከዛ ሙሉ የድግሱ ኃላፊነት የሱ ይሆናል አው ልክ ነሽ እንደውም ብሩን ሙሉ ለሙሉ ላንተ ልክልህና የሰርጉን ወጪ አንተ ነህ የምትሸፍነው እሺ በቃ አንቺ ካልሽ መቼም ምን ይደረጋል ወይ ቆይ አንዴ ስልክ ተደወለልኝ እሺ አባቴ ነው አብሮቸው መጣ ሄሎ አባ እኔ የምልህ ልክ ብሩን ካላከችልን በኋላ የራሳችንን ህይወት እንጀምራለን አታስቢ ዋናው ነገር ብሩ እጃችን ላይ ግባ እንጂ ምን እናደርገው እናጋም በጣም አዝናለሁ ሃና ቆይ እንደሱ አይደለም ላስረዳሽ ሰማሁት ዳግም ሁሉንም ነገር ሰምቻለሁ እየተሳስተሻል እኮ አንዴ ላስረዳሽ አትልፊ ዚዙ እውነተኛ ወዳጅና እውነተኛ ፍቅር ምን እንደሆነ ዛሬ ይቻለሁ ከወርቅ ይልቅ ጥበብ ማግኘት እጅግ ይሻላል ፈጣሪ ከዚህ በፊት ያጠፋሁትን ብር ይመልስልኛል ከዚህ በኋላ ማጠፋውን ጊዜ ግን አድኖልኛል ሃና በእናትሽ ተረጋጊ ቆይ ለሰርጉ ያቀድነውስ ብር ለሰርጉ ያሰብኩትን ብር ላንተና ለተንኮል አልሰጠህም ለደሃ የሰጠ ለእግዚአብሔር አበደረ ይባላል ያንን ብር ለተቸገረችና ለምትገነባ ቤተክርስቲያን እሰጣለሁ ህይወቴን በበረከት ጀምራለሁኝ እንጂ በውሸት ላይ አልገነባም የሚገርም ስልክ ነው እንዴ አታ ምን ነው አምጣውሽ አምጣው የጀለስ ነው ያዝልኝ ብሎኝ አንቺ ደግሞ አታሰማም እንዴ አምጣው እኮ ነው ማለት አምጣው በቃ ተይኝ ስለኔ ያገባሽም እሺ ከዚህ በኋላ ችግር የለውም ተረጋጊ ይገኛል ወይኔ ስልኬ ከኛም ያመልጥ ነገር የለም ተረጋጊ አንቺ ይችኛዋ ዋናዋ ተባባሪ ነች ልክ ነህ ይሁንና ስልኬ ኔባ ሂጭ እንዴ ተይህቴ ወደ ህግ ቦታ ነው የምንሄደው ችግር የለውም አንተን አስቸገርኩ አይደለ እኔ ቄን ካገኘሁት በቂ ነው መክሰስ አልፈልግም ነው እሺ ነይ በቃ yes አተናትን ዛባስ በልተይ ነበርሽ ይሄ ነገር ተው ብያለሁ በቃ አሁን ናቀጥል የት ነው የምመጣው ቁርስን በልተው አልበለው እና ናቀጥል እባክህ ቀጥለ ማዘሯ ቆየንብሻ እየመጣችሁ ከበላችሁ መቸነሰ እሺ ነው ልቅዳልሽ ከጂ እሺ እንዴ አንቺ ደሞ እዚህ ምን ትሰራለሽ አይ ቆይ ነኝ በእናትሽ እንዴ ወደዛ ሄደላ አስረዳሽ ይኸውልሽ የእናቴ ስራ ቦታ ነው ወንድሜ አንዴ ሊበነሱ ሆኖበት ነው እንጂ እንደዚህ አይነት ቤተሰብ የለን እናማ ወደ እሷ ሱቅ እየገባች ስላየሁሽ ነው በእናትሽ ወንድሜ እንደዚህ አይነት ባህሪ የለበትም ይቅርታ አድርጊልን እንዴ ኧረ ተነሽ ይረዳሻለሁ ከ2 አመት በፊት የኔም ወንድም እንዳንቺ ነበር የወንድሜም የቤተሰባችንም ሰላም የተመለሰው ተኮሩ በር ቅድስት ድንግል ማርያም ቤተክርስቲያን ሰላም ጋሼ የኔ ፍቅር 200 ብር ስጪኝ እስኪ ምን ነው ምን ሆንክ የትራንስፖርት ጎልኝ ከእንደዚህ አይነቱ ለማኝ ጋር ነው ልታስተዋውቂኝ የቀጠርሽኝ አባዬ ዝም በይ ለትራንስፖርት እንኳን ያጣ እንዴት ነው ላግባሽ ብሎ የሚደፍረኝ ይኸውልህ አባ እሱ እኮ ቆይ ምንም አትበይ
ከፍዬ ልምጣ። አቦ ቶሎ በል እንጂ ስራ እኮ ነው የሚጠብቀኝ። ትሰማኛለህ? ድሮም አንተን አስቁሜ መምጣቴ ነው ጥፋቴ። መቀመጥ ይቻላል? ቁጭ በል የኔ ፍቅር። መንገድ ላይ ትንሽ ችግር አጋጥሞኝ ነው። ስላረፈርኩ በጣም ይቅርታ። ያንተን ይቅርታ ልሰማ አይደለም የተቀመጠ። እንዳንተ አይነቱ ደግሞ የጊዜን ጥቅም አይረዳም። አባዬ እሱን ትተን ስለተገናኘንበት ጉዳይ ብናወራ ይሻላል። ስለምንድን ነው የምታወሪው? ፍቅረኛሽ እሱ ከሆነ እንድታገቢው አልፈቅድልሽም። ደስተኛ ያደርግሻል? በሚገባ አባ። ምን አለው? በምን ያኖርሻል? ስራ እሰራለሁ። ሁለታችንም እርስ በርስ እንዋደዳለን። ደግሞ እኔም እሷም ስለ ገንዘብ አንጨነቅም። አዎ እሷ ለገንዘብ አትጨነቅም፣ ምክንያቱም እኔ አባቷ አለሁላት። አንተ ደግሞ የማትጨነቀው በእሷ ገንዘብ መኖር ስለምትፈልግ ነው። ይኸውልህ አባዬ እሱ ሁለት ትላልቅና አለቃ መኪናን በስትክክል አቁም ይላሉ። አመሰግናለሁ። ያንተ መኪና ነው እንዴ? የኔ ፍቅር አንዴ ላውራሽ። ይኸውልህ ሄኒ፣ አንዳንዴ ጨዋነት ኖር ነው አይደል? በአባቴ የተናደድክ እንዴ? ደግሞ ምን ሆነክ ነው ያረፈድከው? በሉ ለሰርግ ተዘጋጁ። ካመጣኝ ሹፌር ጋር ስጨቃጨቅ ነው 400 ብር ብሎኝ እዚህ ካመጣኝ በኋላ 1000 ብር አይለኝ መሰለሽ? አንተ ያንጎን አጠራም ነበር። ጉዞ ከመጀመር በፊት እኮ ሂሳቡን ታውቅ ነበር። ኧረ በጣም ሀብታም ነው። ልጄንም ይወዳታል። ደግሞ ያንጎ መተግበሪያን አውርደህ ስትጠቀም በመጀመሪያዎቹ 6 ጉዞዎች ብቻ 20% ቅናሽ አላቸው። አፑን ለማውረድ ደግሞ ስልኬ ስፔስ የለውም። ቀጥታ በያንጎ ድረገጽ ላይ በማዘዝ ሂሳቡን ማወቅ ትችላለህ እኮ። አባትሽ ግን ይወደዱኝ አይመስለኝም። ድጋሚ ካረፈልክ አታገኘኝም። ቆይ መኪና የማን ነው? ተከራይቼ ነው። ልጄ መኳንንቴ እንዴት እንደኮራውብህ ብታይ። ነይማዬ ያባቱ ልጅ እንኳን ደስ አለሽ። ነው ቤቴ ምን ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴ ነው ሂዱልኝ የምትይው? አዎ ላያቸው አልፈልግም። ምን ነው የኔ ልጅ ነፍሰ ጡር መሆንሽን ሰምተን እኮ ነው ልንጠይቅሽ የመጣ ነው እኮ። በእኔ ነፍሰ ጡርነት ተደስታችሁ? የኔ ፍቅር ምን ሆነሻል? ፍፄ ነይ ሻንጣዋን አምጪላት። ይኸውልሽ። ምንድነው ማዬ? ትሰሚኛለሽ? እኛ በዘራችን ወላዶች ነን። መውለድ ማቺ ከሆነ ልጅ አጠገብ እንዳትደርሺ። ልጅን እኮ የሚሰጠው ፈጣሪ ነው። እኔ ሴት መሄጃ አለኝ ማዬ። እንጃ እናቴ ባንቺ ምክንያት የጎረቤት ቡና መጠጫ መሳቂያ መሳለቂያ መሆን ሰልችቷታል። ለምን በመድኃኒዓለም ስራ ትገባላችሁ? ትሰሚኛለሽ? በመድኃኒዓለም አታጣይኝ። እሱ እንደሚያደርግ ያርግሽ። ውጭልኝ። መድኃኒዓለም እጅ ላይ ነገር ተበላሽቶ አያውቅም። እንደው ምን ለማግኘት ነው በዚህ ልክ የበደልሻት? የኔ ፍቅር እስካሁን ቂም ይዘሻል እንዴ? እንደው ልጄ ይቅርበኝ። ያድ ልጄ ነገር ሆኖብኝ ነው። ይቅርበኝ እባክሽ፣ እባክሽ፣ እባክሽ። እሺ ይበልሽ። እኔ እንደው ደስ ስላለኝ የጀመራችሁትን ቤት እኔ ጨርስላችሁ። አባዬ ከኛ በፊት ስድቤን አርቆ ለክብር ያበቃኝ የደሃና ቅዱስ አማኑኤል ቤተ መቅደስ ፈርሶ የምስጥና የሸረሪት መራቢያ ሆኗል። እኛ ደግሞ የአባቶችን የድረሱልኝ ጥሪ ሰምተን ከ200 ብር ጀምሮና አስራታችን ያወጣን ያገዝን እንገኛለን። ይሄማ ግዴታችን ነው። ደሞ ላማኔ በል አካውንታቸውን ስጠኝና አሁን ላስገባ። 1078 1694 588 የተቻለልን ያቅማችንን እናግዛቸው። በተወሰሪ አጅሪ አንተና እንዴ? ሜሩ ሰላም ነው? ደህና ነኝ። ሜሩ ባልሽ በቤት እየጠበቀን ነው። በድሮ ፍቅረኛሽ መኪና ወደ አዲሱ። ከጀርባ መቀመጥ አትወጂም ነበር? ተመቸሽ? የጀርባ ታሪክ ነኝ። ባይመቸኝ ምን አመጣለሁ? መቀመጥ ያለብኝ ቦታ ነው የተቀመጥኩት። ይብላኝ ላንተ ቀኔ ብቻ አስወረስካት። አይዞሽ እሺ የኔ ቆንጆ፣ በአዲስ ባል ክሶሻል፣ ያውም ሀብታም። ለሷ ደስ ብሎኛል። አንቺ እንደተፋታሽ ሰማው። ምን አገባ? ፈጣሪ ሲቆጣ በትር አይቆርጥም ያደርጋል እንጂ ነገር እንዳይጥም አለ። መቼ ሲንብር ሰው አስቀምጥ ብሎህ ነው? የአንድ ቀን ገቢ ነው። በአንድ በዚህ ስራ ከቀኔ ውጪ ቀልድም ጨምረሃል። ምህሩ ተተዋወቃላችሁ? ያምና ወዳጄ ናት። መጣው ስልክ አውርቼ ዛሬ ላይ ኬት ተገኘ? ታገቢ ነው? ብዙ ታማው ደከመኝ። ቆማ ቀረቻሉሽ? እነሱ መቻ ጠፉ። ምትጠብቂ ወዳጅ ዘግይቶ ነው? ትናንቴን ለመካስ ያልጠበቅኩት መጥቷል። ቬሎ ተወጃለሽ። ይሄ ግን አላማረብሽም። ሰው ሁሌም ከወደደው ጋር ያምርበት። እንደኔ ተወጇለሽ? ላገባው ነው። አልናፈኩሽም? ህልምን ስታሳድድ ርቀት ተረሳ። ትላንት ነው ከሳውዝ አፍሪካ የመጣሁት። ጥሩ ነው። ትላንት የድሮ ሰፈርሽ ሄጄ ነበር። ፈርሷል። ጊዜ ደመ መራራ ነው። ማንንም ቆሞ አይጠብቅም። ለምን እዚህ መጣ? ጓደኛዬ ልድር። ደግሞ ቬሎ አምሮብሻል። አይ አምሮብኛል።